በውድድር ማስጀመሪያ መርሃ ግብሩ ላይ የተገኙት የክልሉ ዋና አፈ ጉባኤ አቶ ወንድሙ ኩርታ በቴክኒክና ሙያ ተቋማት ቴክኖሎጂን በማስፋፋት ተወዳዳሪ ሰልጣኞችን ማፍራት እንደሚያስፈልግ አሳስበዋል። ቴክኒክና ኮሌጅ ተቋማት የሚሰጣቸው ትኩረት ከዚህ በፊት እንደምታውቁት በጣም በተፈለገው ልክ እንቅስቃሴ አልነበረም። ቅድም ክቡር የቢሮ ኃላፊ እንዳነሱት በርካታ ተቋማት ግንባታቸው ተጀምሮ ለረጅም ጊዜ ሳሉ በየቦታ የቆሙበት ሁኔታ አለ። ተቋማቶች በሚፈልገው ልክ ቴክኖሎጂን ከማሸጋገር አንጻር ውስንነት ያለባቸው እንደሆነ ይታወቃል። ስለዚህ አሁን ያለንበት ጊዜ የቴክኖሎጂ ጊዜ ነው፣ የውድድር ጊዜ ነው። እዚህ ውስጥ ይህን ተቋም አሁን ለማበረታታት የክልሉ መንግስት በልዩ ሁኔታ እንቅስቃሴ ያደረገ ያለ በተለይ ተጀምሮ ለረጅም ጊዜ የቆሙትን ግንባታዎች በመጨረስ ለአገልግሎት ክፍት እንዲሆኑ ከማድረግ አንጻር ልዩ ስራ የተሰራ ይገኛል። ተቋማቱ ውጤታማ እንዲሆኑ ተቀናጅተው በመስራት የሚመለከታቸው አካላት ሚናቸውን ሊወጡ ይገባልም ብለዋል። ውድድሩ በክልሉ የቴክኖሎጂ መነቃቃትን የሚፈጥር መሆኑን ተናግረው ለተወዳዳሪዎች መልካም ምኞታቸውን ገልጸዋል። በዚሁ መሰረት እንግዲህ ይሄ ውድድር እና ኤግዚቢሽን ተጀምሮ እስኪጠናቀቅ ድረስ በጣም ጥሩ ጊዜ እንዲኖራችሁና መልካም እድል እንዲገጥማችሁ እየተመኘው ይህንን ክልላዊ አቀፍ የውድድር ፕሮግራም አጠናቃችሁ በአገር ደረጃም የምትሳተፉ ክልላችን እንደምታስተሩ ጭምር ትልቅ ተስፋ ለክልል አለን። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው የቴክኒክና ሙያ ተቋማት ለስራ ዕድል ፈጠራ ትኩረት በመስጠት በርካታ ወጣቶችን ተጠቃሚ እያደረጉ ነው ብለዋል። ፍላጎትን መሰረት ባደረገ መልኩ አጫጭር ስልጠናዎችን በመስጠት ለሀገራዊ እድገት ሚናቸውን እየተወጡ ይገኛልም ብለዋል። በተለይ እንደ ሀገራችን ያሉ ገና በማደግ ላይ ያሉ አካባቢዎች ቴክኒክና ሙያን የሚጠቀሙ ከሆነ መካከለኛ ደረጃ ላይ ያሉ ስራዎችን በአግባቡ መስራት የሚያስችልበት ሁኔታ ነው ያለው። ብዙ መስራት የሚችሉ ሰዎች አቅበት ያላቸው ወጣቶች አሉ። እነዛ መስራት የሚችሉበትን ምቹ ሁኔታ ከተፈጠረ በርካታ ስራዎች ሊሰሩበት ሁኔታ ነው ያለው። መስራት የሚችሉ በጣም በርካታ ስራዎች አሉ። እነዚህ ስራዎች ጊዜን በሚቆጥብ መልኩ ሊሰሩ የሚችሉ ነገሮችን ማመቻቸት፣ ወጪ ቆጣቢ የሆኑ ነገሮችን ማዘጋጀት፣ የተሻለ ጥራት ማምጣት የሚችሉ ነገሮችን ማምጣት የሚያስችል ነገር ብዙ ጊዜ ቴክኒክና ሙያ ላይ ነው የሚገኘው። የክልሉ ስራና ክህሎት ቢሮ ኃላፊ ዶክተር አብይ አንደሞ ክልል አቀፍ የክህሎት የቴክኖሎጂ የተግባራዊ ጥናትና ምርምር ውድድር ዘርፈ ብዙ ፋይዳ ያለው በመሆኑ የዘርፉ ባለሙያዎች ትኩረት ሊሰጡበት ይገባል ብለዋል። ዘላቂ ልማትና ብልጽግና የሚረጋገጠው ከቢሮ አእምሮና ክህሎት ጋር በሚደረገው የተቀናጀ ትብብርና ቅንጅት ነው። ስለሆነም የቴክኒክ ሙያ ስልጠና ተቋማት ብቁ በስነ ምግባር የታነጸና የፈጠራ ክህሎት ያለው የሰው ኃይል በመፍጠርና ድህነትና ኋላ ቀርነት ታሪክ በማድረግ ለማህበራዊ ኢኮኖሚ እድገት አስተዋጽኦ በማበርከት ብልጽግና በማረጋገጥ ረገድ የላቀ ሚና እንዳላቸው ይታወቃል፣ ያደረጉ ነው። የቢሮው ምክትል ኃላፊ ወይዘሮ ቤተልሔም ዳንኤል የቴክኒክና ሙያ ትምህርት ዓላማ የአካባቢን ጸጋ በመጠቀም ፍላጎት መር ስልጠና መስጠት ነው ብለው ስራ አጥነትን ከመቀነስ ረገድ በትኩረት እየተሰራ መሆኑን አመላክተዋል። አጠቃላይ ዓላማውን ስንመለከት የአካባቢን ጸጋ መሰረት በማድረግ በዞኒንግና ዲፍረንሺዬሽን መነሻ ወደ ፍላጎት መር የስልጠና ሂደቱን በመቀየር በሀገሪቷ ብቁ ተነሳሽነትና የፈጠራ ክህሎት ያለው በዲጂታል የታገዘ የሰው ኃይል በመፍጠር ድህነትን ማስወገድና ለማህበራዊ ኢኮኖሚያዊ እድገት አስተዋጽኦ ማድረግ ነው። ውድድሩ በክህሎት፣ በቴክኖሎጂ፣ በኢንተርፕራይዝ እንዲሁም በተግባራዊ ጥናትና ምርምር ስራዎች እየተካሄደ ነው። አሸናፊዎች በቀጣይ ክልሉን በመወከል በፌዴራል ደረጃ በሚካሄደው ውድድር የሚሳተፉ ሲሆን በውድድር ማስጀመሪያ መርሃ ግብሩ ላይ የክልልና የዞን አመራሮች፣ የቴክኒክና ሙያ ዲኖችና ጉዳዩ የሚመለከታቸው አካላት ተገኝተዋል።